በጣም ኢንትረስቲንግ ቶፒክ ላይ ዛሬ እናወራለን። ራስን መሆን ማለት በጣም ከባድ ነገር ነው። ስለዚህ ኮፒ ብናደርግ እንመርጣለን። አቋም በጣም ትልቅ ነገር ነው። በጣም አቋም የለኝም በቃ ሁሌ ዲፔንደንት ነኝ ምንውላችሁ ሰዎች ጋር እነሱ ሰዎች ጋር በመዋል የኛን አይደንቲቲ ወይ የኛ ማንነት ከፍ ምናደርገው ይመስለናል ነው። ከሰኮ ሁሌ አቬሌብል ናት። ሰኮ በቃ ዋን ፎን ኮል አለች ያለው ሁሉ የሚታየው ነገር ዳውት እንድታረጊ ትደርሽበታለሽ ነው የሚሉሽ። ኢቭን ስትራግል ያደረጉ የሆነ ማምናችሁ ሰዎች አንቺ ኮንዲኔስ ከራሳችን ጋር ካልተማመነ የትኛውም ሌላ ሶስተኛ ሰው ቢመጣ መፍትሄ ይኖራል ብዬ አላስብም። አንኮንዲሽናሊ ዋናውኛ የሚያሳስበን ፍቅር አይደለ? መወደድ፣ መቀበል፣ እግዚአብሔር ፊት ራሳችንን ማዋረድ፣ መጠየቅ ምን አሉ በጣም ትልቅ ቦታ ይጫወታል። በጣም ሁሉንም ሰው የማሳመን ግዴታ የለብንም። ለሰዎች እኔማ ከዚህ በኋላ እንላለን ይጠብቃሉ እና ልክ ስትሆኙ ብዬሻለሁ እኮ ይሉሻል። ሰላም እንደምን አላችሁ ውድ ተመልካቾቻችን እንዲሁም አድማጮቻችን፣ እንኳን ወደ አቢ ፖድካስት በሰላም መጣችሁ። ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። በጣም ኢንትረስቲንግ ቶፒክ ላይ ዛሬ እናወራለን፣ ዲስከስ እናደርጋለን። ፕሊስ አብራችሁን ቆዩ፣ የትም እንዳትሄዱ። እንግዳዬን በመጀመሪያ አስተዋውቃችኋለሁ። እንግዳዬ እንኳን በሰላም መጣሽ። እንኳን ደህና ቆየሽ። ራስሽን አስተዋውቂልንና ወደ የሚቀጥለው ፕሮግራማችን እንሄዳለን። እሺ፣ አመሰግናለሁ በድጋሚ ስለጋበሽኝ። ስሜ አዲስ ህይወት ፈለቀ ይባላል። መንግስት የሚያቀኝ በአዲስ ህይወት ፈለቀ ነው። ብዙ ሰዎች ግን ቲሹ ይሉኛል። የቤት ስሜ ነው ቲሹ። አገለግላለሁ፣ አገልጋይ ነኝ። ቤዛ ኢንተርናሽናል የሚባል ቤተክርስቲያን ውስጥ በአምልኮ መሪነት አገለግላለሁ። ከዛ ደግሞ ላቭ ኤንድ ኬር የሚባል የበጎ አድራጎት ድርጅት ውስጥ ደግሞ ላለፉት 12 አመታት ቮለንቲር በማድረግ አገለግላለሁ። ከዛ ደግሞ በጣም ወዳቸው ቤተሰቦች አሉኝ፣ ዜማ ለክርስቶስ የሚባሉ እነሱ ጋር ደግሞ አገለግላለሁ። በዜማ ለክርስቶስ በጣም ነው የምናውቅሽ ሁላችንም በርቀት። እንዲሁም ደግሞ ኮንሰርቶችን ማኔጅ ታደርጊያለሽ፣ አልበሞችን አይደል? ላይቭ ሪኮርዲንጎችን። ያው አገልግሎቱ ሰፊ ስለሆነ ይያያዛል፣ ሰዎች ምንም ያገናኝሻል። እግዚአብሔር ረድቶኝ እንግዲህ አጠገቤ ያሉ ወዳቸው ዘማሪዎች አሉና ከነሱ ጋር የመስራትን እድል አግኝቻለሁ፣ አንቺን ጨምሮ። እና ከጀርባ ሆኖ እንግዲህ ሰፖርት ማድረግ በጣም ፓሽኔም ስለሆነ የሰዎችን አገልግሎት ከኋላ ሰፖርት ማድረግ እግዚአብሔር አንዱ የጠራኝ ቦታ ነው ብዬ ስለማስብ በዛ አገለግላለሁኝ። ብዙ ነው አገልግሎት ኢቭን ሜንሽን ያላረክሻችሁ ብዙ ነገሮች አሉና ቴንክ ዩ በጣም ስለ አገልግሎትሽ እኔ ተጠቅሜያለሁ በጣም። እንግዲህ ዛሬ የምናወራው ስለ አይደንቲቲ ክራይሲስ ወይ የማንነት ጥያቄ በሚል ርዕስ ነው የምናወራው። በትክክለኛ ላንተረጉመው እንችላለን አማርኛውን። እና ደግሞ የምናወራው ዛሬ ሪሰርች ሰርተን ስታቲስቲክስ ሰርተን ምናምን አይደለም። በቃ ከራሳችን ኤክስፒሪየንስ እንዲሁም ካነበብናቸው ኦንላይን ላይ እነሱን ሪሶርሶችን ተጠቅመናል እንጂ በራሳችን ፕሮፌሽናል ነን we can fix this ዶክተሮች ነን ምናምን ብለን አይደለም። ፕሊዝ በትግስት እውነት ነው ፐርሰናል ኤክስፒሪየንስ ፐርሰናል አስተያየት ነው ብላችሁ እንድትሰሙን እንፈልጋለን በጸጋና። ዛሬ የምናወራው ስለ አይደንቲቲ ክራይሲስ የማንነት ጥያቄ ተብሎ በጣም በብዙ የሚወራባቸው ነገሮች አሉ። ዛሬ ግን የምናወራው ሚሊዮን አሉ የሚነኩ እሱን አንነካም። ጀስት አይምሯችን ላይ የሚፈጠሩ ነገሮችን ነው የምናወራው። ምንድነው አይደንቲቲ ክራይሲስ ወይ የማንነት ጥያቄ ምንድነው ሚለው መጀመሪያ እስኪ እናወራበት። እሺ እንግዲህ ያው ማንነት ሁሉም ሰው ይዞት የሚወለደው ነገር ነው። ሰው የሆነ ሁሉ ማንነት አለው። ከዛ ያ ማንነት ሲበላሽ በተለያየ መንገድ ሲበላሽ ክራይሲስ እንለዋለን። ለማንነታችን ያለን አስተሳሰብ ለማንነታችን ያለን አስተሳሰብ ማንነታችን ማወቅ ሲያቅተን አይደንቲፋይ ማድረግ ሲያቅተን ችግር ውስጥ ስንገባ ያ አይደንቲቲ ክራይሲስ ይባላል ብዬ አስባለሁ። ያው በተለያየ ሲዝን
ያው ህፃን ልጅ ገና እንደተወለደ አይደንቲቲ ክራይሲስ አይኖረውም መቼም you know ሲያድግ ወይም ስታድግ በቤተሰብ ውስጥ ትምህርት ቤት ውስጥ ያደገ አጠገባችን ባሉ ሰዎች ከዛ ባሉት ሁኔታዎች እኛ ውስጥ የሚፈጠር ችግር አይደንቲቲ ክራይሲስ ነው ብዬ አስባለሁ። ኤክስተርናል ነው ብዙ ጊዜ የሚመጣው ከኤክስተርናል የሚመጣው ይመስለኛል ውስጣዊም የሆነ ቁስለት ፈጥሮ ያንን ጥያቄ የሚያመጣው obviously ስለ ራሳችን ያመለካከት ያለን it's more ስለኛ ስለ ነፍሳችን ስለ ዕውቀታችን አይደል ስለ ኢሞሽናችን ያለው አመለካከት ሲበላሽ ወይ ሲቆስል ሲታመም ኮራፕትድ እንግዲህ እንዴት ነው አይደንቲፋይ የምናደርገው? አሁን በፊት በብዙ አይነት መልኩ ስም የለውም እንጂ እንዳሆኑ ነጮቹና ስም ሰጥተውት አንዳንዱ ነገር የኛ ሀገር እንደ እብደትም እንደ ጭንቀትም ይባላል እንደሆነ ነገርም you know በቃ እኔ ነው ንክ ነው እቺ ሴት ምናምን ወይ ተቀየረች እኮ ምናምን ተብሎ ወይ ራስ ለራሳችን ወይ ያበድኩ እንደ እስከማለት ድረስ ያደርሰናልና ያለ ነው አለ መገለጫው ብዙ ነውና እንዴት አይደንቲፋይ አሁን ለምሳሌ አንድ ሰው okay I think identity crisis ውስጥ ነኝ እንዴት ማለት ይችላል? እንዳልሹ ነው በጣም ብዙ ነው ይሄ አይደንቲፋይ የምናደርግበት መንገድ ብዙ ነው ብዬ አስባለሁ። ግን እንግዲህ እኔ በአገልግሎት ውስጥም ከሰዎች ጋር ስለሆነ አገልግሎቴ ራሴም ላይ የነበረኝ ኤክስፒሪየንስ ሌሎችም ሰዎች ላይ ያየሁት ነገር ምንድነው እነዚህ ይሄ ማንነትን በደንብ ጠንክረው እንዲቆም የሚያደርጉት ነገሮች አሉ። ለምሳሌ ቫልዩ ሲስተም ይሄ አቋም ሲኖርሽ ነገሮችን የምታይበት መንገድ ያንቺ አመለካከት ምንድነው የኔ ምንድነው ብሎ ኮንፊደንስ ሲኖርሽ ለምታወሪው ነገር even spiritually ራሱ ያለሽ ግራውንድ እነዚህ ሁሉ ነገሮች ማንነትሽን ሰፖርት ያደርጉታል። ሶ እነዚህ ሼክ ሲያደርጉ ምንም አይነት ቫልዩ ሳይኖርሽ ሲቀር ከነፈሰው ጋር ለመንፈስ ዛሬ ከአቢ ጋር ቁጭ እያወራው ነው ስለዚህ እንደ አቢ ማሰብ አለብኝ የሷን ወሬዎች መጋራት አለብኝ እሷ እንደምታስበው ልሆንልና ነገ ደግሞ ሌላ ሰው ሲመጣ እንደዛ ሆናለሁ። ሶ ቻሌንጅ ማድረግ አቅም አይኖረኝም ብዙ ጊዜ ጥገኛ መሆን እና የኔ አስተሳሰብ ከነሱ አስተሳሰብ በታች ነው ወይም የነሱ ልክ ነው ሁሌ ብሎ የኤክስተርናሉን ማሰብ እነዚህ ነገሮች ማድረግ ስትጀምሪ አንድ ሰው ቆሞ መጠየቅ አለበት ብዬ አስባለሁ። በተለይ ደግሞ አቋም በጣም ትልቅ ነገር ነው። ያው አቋም ቢልድ የምናደርግበት የተለያየ መንገድ አለ። ትክክለኛው አቋም የሚባልም ደግሞ አለ። አቋም ሁሉ ልክ ነው ማለት አይደለም ግን ትክክለኛ የሆነ ባላንስድ የሆነ ከሶሳይቲ ጋር ስትኖሪ ከእግዚአብሔር ጋር ስትኖሪ ከራስሽ ጋር ስትኖሪ ያሉሽ አቋሞች ምንድናቸው? በምንድነው ፊልተር ማረጋቸው? የትኛውን ነገር ሊያዝ ለራሴ የትኛውን ልናገር? ይሄኛው አፕሮፕሪየት ታይም ነው ይሄን ለመናገር ወይንስ እነዚህ ራስሽን የምትገጭበት ይሄ ደግሞ ይሄ ቶፒክ እዚህ ጋር መነሳት አለበት ብለሽ ደፍረሽ ዲስፓይት ዙሪያሽ ያለው ጩኸት ላውድ ቢመስልም ይሄኛው ነው ልክ ብለሽ ደፍረሽ የምትናገሪበት አቋም ሳይኖርሽ ሲቀር ያ አይደንቲቲ ክራይሲስ መውጣት ይችላል። ችግር አለ ማለት ነው። በቃ እኔ ምንም አቋም የለኝም በቃ ሁሌ ዲፔንደንት ነኝ። ከዛ በኋላ እነዛ ነገሮች ሲበዙ ስትሬስድ መሆን አለ፣ መጨነቅ አለ፣ ዲፕሬስድ መሆን አለ። ቢቻል ሰው ላለማግኘት ወይ ደግሞ ካገኘሽ እንደነሱ ስለሆነ የምትሆኙ በቃ እንትን ነው ምንድነው አክት ነው የምታደርጊው ፐርፎርማንስ ነው የሚሆነው ራስሽን መሆን ያቀተሻል። ሶ እነዚህ ነገሮች አንድ ሰው ላይ የበዙ ሲመጡ ያ ሰው ኦኬ ችግር አለ ማለት ነው ብሎ ቆም ብሎ እንዲያስብ ያደርጋል። ውስጥሽ የሚልሽ ሌላ አንቺ መሆን የምትወኚው ሌላ እና ራስን መሆን ድፍረት ማጣት ልክ ነው። አንዳንዴ ኤምፕቲነት ይሰማሻል ባዶነት ውስጥሽ በጣም ባዶነት ተስፋ መቁረጥ ውስጥ ከእንደገና ደግሞ ኤክስተርናል ቫሊዴሽን መፈለግ በቃ ኮንስታንትሊ ያን ሲክ ማድረግ ከዛ ደግሞ ኤክስተርናል ቫሊዴሽን ማለት ሰዎች እንዲሉን ሰዎች እንደዚህ ካላሉን እኛ ኢነፍ አይደለንም። ሰዎች ጎበዝ ካላሉን ጎበዝ አይደለንም። ሰዎች ቆንጆ ካላሉን ቆንጆ አይደለንም። በልብስ በማቴሪያል ባለን ነገር በገንዘብ ራስን መለካት ልክ ያ ከሄደ ላይክ ህይወት እንደሌለ አይነት ከምንውላችሁ ሰዎች ጋር እነሱ ሰዎች ጋር በመዋል የኛን አይደንቲቲ ወይም የኛ ማንነት ከፍ የምናደርገው ይመስለናል። በቃ ዲፔንደንት ነው ጥገኛ ነን እንጂ አቋም አይኖርሽም። ለምሳሌ ዛሬ ከቤት መውጣት የለብኝም ቤት ሆኜ እንደዚህ ነገር አረጋለሁ ብለሽ
ሌላ ኤክስተርናል ፋክተር ሲመጣ ቶሎ የምትሸነፊ ከሆነ you know ቫሊዴሽን ፍለጋ የሆነ እዛ ሰው ጋር እሷ እኮ ሁሌ አቬይለብል ናት ወይ እሷ እኮ ፖዚቲቭም ሊሆን ይችላል እኮ ምላሻቸው you know ግዴታ ኔጌቲቭ መሆን የለበትም በቃ እሷ እኮ ሁሌ አቬይለብል ናት እሷ እኮ በቃ ዋን ፎን ኮል አለች ምናምን ልትባይ ትችላለሽ ግን ኮስቱ ምንድነው ምን ኮስት ያደርግሻል አንቺን you know ኢቭን መገኘት የሌለብሽ ቦታ ላይ ራስሽን ስታስገኝ ኮስት ያደርጋል አይደለ ሶ ሁሌ ጥገኛ ስትሆኚ በዛ ማግኘት ትችላለሽ ችግር ላይ ክራይሲስ የሚባለው ነገር አይደንቲፋይ ታደርጊያለሽ እንግዲህ ኮዝ አለው አይደል ምንድነው ይሄንን ነገር እንደዚህ ፊል እንድናደርግ የሚያደርገን ወይንም እንደዚህ አይነት አክት ውስጥ እንድንገባ የሚያደርገን ነገር ምንድነው ያው እኔ እንግዲህ ሁሌ የምለው ነገር አለ ቀደም ሜንሽን አድርጌዋለሁኝ ህፃን ልጅ ከሲወለድ ያ አይደንቲቲ ክራይሲስ አጋጥመው ምን ሄድባቸው የህይወት ጀርኒዎች ሳንወድ በግዳችን ለዚህ ትልቅ አስተዋጽኦ አላቸው ከቤተሰብ ይጀምራል ወላጅ ለልጁ ያለው ስለ ልጁ ያለው አመለካከት ወይም ልጁ ላይ ስለሚዘራው ነገር አባት እናት ከዛ ይጀምራል ከዛ ትምህርት ቤት ሲገቡ ግን ይሄ ሁሉ ያ ልጅ ወይም ያ ሰው የከፈተው የልቡ መጠን ይወስናል ለምሳሌ ይሄ ንጹህ ቤት ውጭ አዋራ ሆኖ አዋራ ነው ብለን ስላልን ብቻ ቤት ውስጥ አይገባም you know መስኮት በር መዘጋት አለበት ሁሌ ኮንሺየስ መሆን አለብን ልባችን መጠበቅ አለበት በተለይ ደግሞ ነፍስ ካወቀን በኋላ ይሄ በወላጅ ስር ያለ ወይም በአሳዳጊ ስር ያለ ሰው ብዙ ይሄ ላይ ገባው ይችላል ኃላፊነቱ መውሰድ ያለበት የሚያሳድገው ወይም you know ወላጅም ሊሆን ይችላል አሳዳጊ ሊሆን ይችላል በዚህ ነገር ልጆቹ ላይ ኢንቨስት ማድረግ ያስፈልጋል ከዛ በኋላ ግን ካደግን በኋላ ግን it's up to us ልባችንን ፕሮቴክት የማድረግ የሚገባውን የሚወጣውን ፊልተር የማድረግ ዝም ብለን ሪሲቭ ባረግን ቁጥር ቆሻሻው እየገባ ንጹህ የሆነው ቤት ተበላሽቶ የሆነ ሰዓት ላይ እንዴ ቆሻሻ ቤት ነው ብለን እንነቃለን መጀመሪያ መዝጋት ስንችልና I think ኮዞቹ ያው እንዳልኩሽ ነው ሶሳይቲ የሚያስቀምጠው ስታንዳርዶች አሉ ሌሎች ሰዎች ኤክስተርናል የሆኑ ፋክተሮች አሉ ወደኛ የሚወረወር ኮንስታንትሊ የሚቆም ነገር አይደለም ባይዘው እኛንን በሩ ያለን የመዝጋት የመክፈት ፊልተር አድርጎ የማውጣት ስለዚህ I think ዋናው unfortunately ዚህም ሀገር ብዙ የማይነሳው አስተዳደግ ላይ ነው የሚጀምረው ብዬ አስባለሁ ከዛ በኋላ ግራጁዋሊ ያደገ ሶልቭድ ሳይደረግ ሳናወጣው እንደዚህ ፊል አድርጌያለሁ ብለን ፊሊንጋችንን ኤክስፕረስ ማድረግ ሳንችል እሱ ላይ እየተጨመረ የሆነ ሰዓት ላይ ኮምፕሊትሊ እኛና የሆነው በጣም ኮምፕሊትሊ ዲፈረንት ይሆናልና I think ኮዙ መጀመሪያ አስተዳደግ ላይ ይመስለኛል ከዛ ግራጁዋሊ you know እየተጨመረ የሚመጣ ነገር ይመስለኛል በጣም ያልሽውን ላለመድገም አንዳንዴ ስራ ስንቀይር ሪሌሽንሺፕ ስንጀምር ቤተሰብ ስንመሰርት እንደዚህ ሜጀር ለውጦች ላይ እነሱን ሃንድል የምናደርግበት መንገድ አንዳንዴ በቃ ሲመጣ ሬዲ አይደለሽም you know mentally physically emotionally ready ማንሆንባቸው ነገሮች አሉ ቢግ ኢቨንቶች ለምሳሌ ሀዘን ለምሳሌ መውለድ you know አገር መቀየር የሚመጡ ነገሮች ሬዲ ያልሆንባቸው ነገሮች ሾክ የሚያደርጉን እና it's normal I want people to know ኖርማል እንደሆነ ግን ኖርማል አብኖርማል የሚያደርገው the way respond የምናደርግበት መንገድ ነው እንጂ ሁሉ ጊዜ ይሄቶት ሁሉ ጊዜ በሐሳብ እስከሆነ ድረስ በሐሳባችን አለና you know good enough ሚል ሁሉ ጊዜ አለ you don't deserve this ሁሉ ጊዜ አለ you are this you are ምናምን ሁሉ ጊዜ አለ ሰውም አለ አካባቢ ሁሉ ነገር ይሰብከናልና I think እንደውም ብዙ በተለይ አስተውለሻል this time ያለው ሁሉ የሚታየው ነገር ዳውት እንድታረጊ እኔ ችግሩ ወይንስ በጣም ከባድ ሲዝን ላይ ነው ያለው በጣም ያስጥላል አይደለም ኦሬዲ በዚህ በሶሳይቲ በተለያየ መንገድ ኮንፊደንሱን ያጣሰው ቀርቶ በጣም ኮንፊደንት ነኝ ብሎ የሚያስብ ሰው ራሱ ከመብዛቱ የተነሳ ኤክስተርናል ፋክተሩ በጣም አንድ አይነት ከመሆኑ የተነሳ ውስጥሽ ያለውን አቋምሽ ብዙ ነገርሽን ቻሌንጅ የሚያደርግ ነገር ይመጣል እሱን ራሱ ሰስቴን አድርጎ መቆም በራሱ በጣም ትልቅ ጥንካሬ ይጠይቃል ፕላስ ሶሳይቲው አንስቶ ስለማያወራው እንደ ችግር አይታይም it's a problem የሚባለው ነገር አይደንቲፋይድ አልተደረገም እሱ በራሱ
በጣም ችግር አለው። ይሄ ስደርሽበት ትደርሽበታለሽ ነው የሚሉሽ ኢቭን ስትራግል እያደረጉ በቃ አዎ ደረሽበት በቃ እንደዚህ እኮ ነው እንጂ ይሄ ነገር ችግር ነው መፍትሄ አለው አንቺ ብቻ አይደለሽም ብቻሽን አይደለሽም የሚል ኮሚኒቲ ሰፖርት ግሩፕ የለም አንፎርቹኔትሊ እሱ በራሱ የሚያመጣው ትልቅ ክራይሲስ ነው ብዬ አስባለሁ። በጣም አሁን አይተሻለ ኮፒ ነው መሆን የምንፈልገው አይደል? ኮፒ የሆነ ሰው ኮፒ ዊዝ በጣም ነው የምንፈራው ራስን መሆን ማለት በጣም ከባድ ነገር ነው። ስለዚህ ኮፒ ብናደርግ እንመርጣለን አይደል? ይሄንን የምናወራው ስፔሻሊ ያንግ የሆናችሁ ትምህርት ቤት ውስጥ ያላችሁ በጣም ወጣት የሆናችሁ ሴቶች ወንዶች በየትኛውም አይነት የኑሮ ክልል የእድሜ ክልል ውስጥ ያለን ይሄ ነገር አዌር መሆን አንዳንዴ እኮ ራሱ አዌር መሆን ዕውቀቱን ማወቁ በራሱ እኮ ነፃ ያወጣልና ኦኬ አሁን እዚህ ነገር ውስጥ ነው ያለነው እንዴት እንውጣ እንዴት ምን አይነት መንገድ እንጠቀም ከዚህ ነገር ውስጥ ለመውጣት? አይ ቲንክ እንደኔ መጀመሪያ ሰልፍ አዌርነስ ራስን መጀመሪያ ከራስ ጋር ጊዜ መውሰድ ምክንያቱም አይደንቲቲው የኛ አይደለም። ስለዚህ መጀመሪያ ቲሹ ቆይ ምንድነው አቋምሽ እዚህ ጉዳይ ላይ ለምንድነው የተለያየ አቋም በተለያየ ጊዜ የሚኖርሽ ለምንድነው ራስሽን ከሌሎች ጋር ኮምፔር የምታደርጊው ምናምን ብሎ ከራስ ጋር እውነት የሆነ ኮንቨርሴሽን ያስፈልጋል። ምክንያቱም ከራሳችን ጋር ካልተማመንን የትኛውም ሌላ ሶስተኛ ሰው ቢመጣ መፍትሄ ይኖራል ብዬ አላስብም። ፐርሰናሊ በጣም ታፍ የሆኑ ኮንቨርሴሽኖች ከራሳችን ጋር ማድረግ እንዳለብን አስባለሁ። ከዛ በኋላ ግን ኤክስቴንድድ የሆነ ሄልፕ መጠየቅ ለምሳሌ አጠገባችን ምናምናቸው ትረስት የምናረጋቸው ቤተሰቦች ሊሆኑ ይችላሉ ጓደኞች ሊሆኑ ይችላሉ የሥራ ባልደረቦች ባለትዳር ሊሆኑ ይችላል የምር ቁጭ ብሎ አይ ኒድ ሄልፕ አይ ቲንክ ክራይሲስ ውስጥ ነው ያለሁት እና እርዳታ ፈልጋለሁ ብሎ ሪች አውት ማድረግ ያስፈልጋል። ከዛ ደግሞ ያው ፕሮፌሽናል የሆኑ ሰዎችንም ማማከር ለምሳሌ ቴራፒስት ጋር መሄድ ካውንስለር ጋር መሄድ ምክንያቱም እኛ አሁን ስንታመም ሐኪም ቤት እንሄዳለን ያ የሚያየን ዶክተር ወይ የምታየን ዶክተር በሽታችን አይደንቲፋይ ሊያደርጉ እንደሆነ እርግጠኛ ሆነን ነው የምንሄደው። ስለዚህ ይሄም በሽታ ነው ፊዚካል የሚታይ ፔን አይኑረው እንጂ በሽታ ስለሆነ እሱን ደግሞ ይሄ የማይታየውን ፔን ደግሞ ሂል የሚያደርጉ ሰዎች ጋር መሄድ እንችላለን። ከዛ ግን ከሁሉ በላይ ግን እግዚአብሔር ፊት ራሳችንን ማቅረብና እግዚአብሔር ስለሆነ አይደንቲቲን የሰጠውም ከዛ ደግሞ የሚያስቀጥለው እሱ ስለሆነ እግዚአብሔር ፊት ራሳችንን ማዋረድ መጠየቅ እግዚአብሔርን ማመን እና እንዲፈውሰንም ከእግዚአብሔር ፊት ማቅረብ ይኖርብናል። መጀመሪያ ያነሳቸው ነገሮች በሙሉ ከሱቅ በኋላ የሚመጡ ናቸው ብዬ አስባለሁ። በጣም እሱ ክሬተራችን ስለሆነ እሱ ነው ፊክስ የሚያደርገን እና ደግሞ እሱ ያለን ነው ትክክል። ስፔሻሊ ሁልጊዜ በክርስቶስ ያለን አይደንቲቲ ይባላል አይደለ? ክርስቶስ ስለኛ የከፈለ ዋጋ ናችሁ የተባለን አለ። ዓለምን አሸንፋችኋል የክርስቶስ አእምሮ አላችሁ ልብ አላችሁ። እሱ እኛ ውበታሞችና ሞገሳሞች እንድንሆን እሱ በጣም የህማም ሰው ሆኗል ስለኛ የተነገረዋልና ክሪኤተሩ ጋር መሄድ አሁን ማንም ጋር ቫሊዴሽን ከመፈለግ ይልቅ ስለኔ እግዚአብሔር ምን ይላል እና ብሎኛል ላይክ እንትና እንኳን የሆነ ማምናችሁ ሰዎች አንቺ እኮ እንደነስ እኔ እንደዛ ነኝ እንላለን እንኳን እግዚአብሔር ሶ ክሪኤተሩ ጋር ሄዶ ስለኔ ምን ይላል እግዚአብሔር እና አንኮንዲሽናሊ ዋናው እኛ የሚያሳስበን ፍቅር አይደለ መወደድ መቀበል ተቀብሎኛል የእውነት እኔ ፐርሰናሊ sometimes ሰው የሚለው ነገር ይኖራል እና ሁሉ ጊዜ እኔ am loved unconditionally am loved am accepted በሱ በጣም ተቀባይነት አለኝ እንደኔ የሚወደው ልጅ የለም እንዳይኑ ብለኝ ነው የሚጠብቀኝ ይሄ ባንድ የሚመጣ አይደለም ነገሮች ሲመጡ አይመጡልሽም እንደዚህ አይነት ሐሳቦች ግን ላለ መጥፋት you have to come back ነው ተመለሽ ብሎ መምጣትና ቀድም ያልሽው ሆነስት የሆነ ኮንቨርሴሽን በጣም the scariest thing is ራስን ማውራት በጣም ለዛ ነው እኮ የራሳችንን ድምጽ መስማት ስለማንፈልግ ይነግረናል እኮ ዲፕ ዳውን ይነግረናል ግን እሱን ማስተናገድ ምክንያቱም እውነት ነው የሚነግረን አይደብቀን ስለዚህ በተቻለ መጠን ሌሎች ኖይዞች ነው የምናስተናግደው ለዛም ነው ባውንደሪ የማይኖረን አልኮ ሌላውም አሁን ኮፓፕ የምናደርግበት መንገድ አንድ የረሳሁት ባውንደሪ ግዴታ የሆነ ባውንደሪ ማስመር መቻል አለብን አይደለም ከውጪ ለሚመጣው ለራሳችን ራሱ አንዳንዴ አይ ቆይ ቀስ በይ ብሎ ራስን ራሱ ገታ ማድረግ ያስፈልጋል እነዚህ ነገሮች
ያም አሉ መጀመሪያ ላይ ያው ኢንፌክሽን ሲኖርሽ ቆዳሽ ላይ ታውቂያለሽ ዶክተሮች ፈቅፍቀው ነው መጀመሪያ ቁስሉ ይፈቀፍቁታልና እንዴ ምናለ ይሄንን ማስታገሻ ቢሸፍኑልኝ ምናምን ነው የምትይው ግን መውጣት ኢንፌክትድ የሆነው ኤሪያ ግዴታ መውጣት አለበትና እንደዚህ አይነት ሲዝኖችን ማሳለፍ ይኖርብናል ግን ውጤቱ ግን በጣም ጥሩ ነው ብዬ አስባለሁ እኔ ራሴም ላይ አይቻለሁ ሌሎች ሰዎች ጋርም ስናወራ በእንደዚህ አይነት ጀርኒ ያለፉ ሰዎች በኋላ የህመሙን አያስታውሱትም ምክንያቱም ሂሊንጉ በጣም ስለሚያሳርፍ በጣም ከመንቀዥቀዥ ያልሆነ ቦታ ከራስን ከማግኘት ከፐርፎርማንስ በቃ ሁሌ አክት ከማድረግ የሚያሳርፍ ስለሆነ በጣም ሰይጣን መጀመሪያ እኮ አይደንቲቲያችንን ላይ የመታው አዳምና ሔዋን ጋር እኮ ሄዶ ያወራላቸው አይደንቲቲያቸውን ነው ኩዌስችን እንዲያደርጉ ያደረጋቸው ብትባሉ እኮ እንደዚህ ትሆናላችሁ ብሎ ሌላ ፊገር ነው የሰጣቸው አንድም ሰይጣን ታርጌት ፖይንቱ ነው ብያስባለሁ በቃ አይደንቲቲን ሼክ ካደረገ በጣም ኢቭን እግዚአብሔር እኔን ይወድኛል ያቀኛል የሚለው ጥያቄ ይመጣል እሱ ደግሞ በጣም በጣም ከባድ ነው ከምንም በላይ እሱ ተመታ ማለት ብዙ ነገራችን ነው አብሮ የሚወርደው ምክንያቱም እግዚአብሔር እኛን ሲፈጥረን ሰውን እንዳምሳላችን እንፍጠር ሲል እኮ አፍንጫ አፍ አይደለም ካራክተሩን እሱን ሪፕሬዘንት የሚያደርግ እሱን የሚወክል ነገር ነው እዚህ ምድር ላይ ማምጣት የፈለገው ስለዚህ ያንን ነው ሁሌ የሚመታው ሰይጣን በተለያየ መንገድ በጣም መንቃት ይኖርብናልና እንደዛ ነው ማስበው ያ በጣም አንድ ነገር ሜንሽን ላድርግ በህይወታችን ኤክስፒሪየንስ ዲስአፖይንትመንት ዲስከሬጅመንት ሃርት ኔም ኢት እንደዚህ አይነት ነገር ስናልፍ it changed us አይደል change the way we think ስለራሳችን ስለሰዎች እኔማ ከዚህ በኋላ እንላለን መሰረታችንን ሼክ ያደርጋል ቫልዩአችንን ሼክ ያደርጋል ከዛ ደስተኛ እኮ አንሆንም እነዛ ሰዎች ይሄን ስላደረጉኝ ከዚህ በኋላ ይሄን አናረግም that's not who we are ማንነታችንን ይቀይረዋልና ዲፕ ሰልፍ ሪፍሌክሽን እዚህ ጋር ነው የሚመጣው ሪሊ እንንተና እኔን የመቀየር አቅም አላቸው አሁን አላው anybody ማንነቴ ሊቀይረው የትኛውም ኤክስፒሪየንስ ሊቀይረን ራሳችንን መፍቀድ የለብንም ምክንያቱም the real ውስጠኛው ማንነታችን really እሱ አይደለንማ ሁኔታው ነው የቀየረን ከዛ የሆነ ታይም ላይ ፍትጊያ ውስጥ ነው እኔ እኮ እንደዚህ አልነበርኩም እንንተና እንደዚህ ባያረጉኝ ኑሮ አስበሽዋ ሪግሬቱን ስለ ሪግሬት እናወራለንና በዛውም አሁን ይሄንን ነገር እንዴት ኮፕ እናደርግ ነው አይደል ስለ ባውንደሪ ብናወራ ያልሽ ነበር we need boundary በጣም 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 እሱ እንግዲህ ቅድም የሰጠሁትን ኤግዛምፕል ነው ማለት ነው በር ሲከፈት ብዙ ነገር ይገባል አብሮ ልክ የሆነም ነገር ይገባል ልክ ያልሆነም ነገር ይገባል ሁሉንም ነገር ግን በልክ ልከኞች ልክ መሆን አለበት ባውንደሪ ሴት መደረግ አለበት እሱን በተቀበልን ቁጥር ነው ግራም ይገባን የቱ ጋር ነው የምቆመው ይሄ ጠረጴዛ አራት እግር አለው እንዲ በደም ሌቭል ሆኖ እንዲቆም ያደረገው አራቱም እግሮች በትክክል ስለተሞረዱና ስለቆሙ ነውና አንዱን ዝም ብለን ካረዘምነው ባላንሱን ያጣል አይደል ይወድቃል ምንም አይነት ቃላዩ ላይ አይቀመጥም ስለዚህ እኛም እግዚአብሔር መጀመሪያ ሲፈጥረን ሊሰራብን ነው የፈልገውን ነገር ነው ሉዝ የምናደርገው ምክንያቱም ብዙ ነገሮችን እያስተናገድን ስለሆነ ከራሳችን ጨምሮ ነው መልሽ እና ባውንደሪ በጣም ኢምፖርታንት ነው ራሳችን የምናረገው ነው የሆነ ምን ለብስ የሚሰጠን ነገር አይደለም we have to እኛ ያላሳምርነውን መስመር ሌላ ሰው መጥቶ ያሰምርልንምና it's not late አሁንም እኔ እኮ በጣም too far ሄድኩኝ ረጅም ርቀት ተጓዝኩኝ አሁን አልችልም ልንል እንችላለን ግን ሪፍሬሽ በተን መንካት ይቻላል ሁሌ በህይወት ትንፋስ እስካለን ድረስ ተኝተን እስከተነሳን ድረስ ሁሌ it's a new day ሁሌ ቻንስ ነው በቃ every day እግዚአብሔር የሚሰጠን እድል ነው ስለዚህ ይሄን ሁሉ አመት አይኔ ትልቅ ሰው ነኝ እኮ አሁን አይኔ በፍጹም እነሱ ኤክስኪውዞች መኖር የለባቸውም ዲሳይድ ካደረግን ዛሬ መጀመር ይቻላል ከዛ ግን ፕሮሰስ ነው ፕሮሰሱን ማመን መቻል አለብን ደስ የሚሉ ቀናቶች ሊኖሩ ይችላሉ በጣም የሚያስከፉ ቀናቶች ይኖራሉ በተለይ ቁጭ ብለሽ ራሴን እንዴት ፈቀድኩለት እዚህ ድረስ እንድደርስ ብለን ለራሳችን ይሄ ራሳችንን ፎርጊቭ ማድረግ ለራሳችን ትንሽ ምንድነው ማዘን አለብን
እኔ ነኝ ጥፋተኛው በቃ እኔ ባልከፍት ኖሮ እንድንል አይደለም። ቁጭ ብለን ሰልፍ ዲስከቨሪ ሞመንቶች ይኑሩን ስንል መርሲ ለራሳችን መርሲ ያስፈልጋል። ኢትስ ኦኬ በቃ ስላላወቅሽ ነው ከዚህ በኋላ በቃ እንደዚህ ታደርጊያለሽ ለራሳችን መንገር አለብን። ሌሎችም አጠገባችን ያሉትም ሰዎች በዚህ ሐሳብ ይያዛሉ ብዬ አስባለሁ። ሌላ ጊዜ አሁን ይሄ ሂሊንግ ፕሮሰስ ነው ያወራን ያለነው ከዚህ ነገር ለማውጣት ነውና ኢትስ ኦኬ። አንዳንድ ሁኔታዎች አሉ በሂሊንግ ፕሮሰሳችን ውስጥ ሁኔታዎች፣ ንግግሮች በተቻለን አቅም የታመመ ማንነት እንዳለን እንዳልሽው እናውቃለን። ከዛ በኋላ ያንን የሚያቆስል ነገር ውስጥ አላለመሄድ ሂል እስክናድርግ ድረስ በደንብ ራሳችን ፕሮቴክት ማድረግ ኢትስ ኦኬ። ምንም ይበል ምንም ይሁን መጀመሪያ ራሳችን ሴቭ ማድረግ ነው። እኛ ካልተሻለን እኛ ከታመምን ሌላ ምናድርግ ዳስድ ስለዚህ መጀመሪያ ራሳችን ማስተማማ ኦፍ ኮርስ እና ትልቁ ግን ደግሞ ትልቅ ሚና የሚጫወተው ሰዎች ስለኛ ምን ይላሉ ምን አሉ አይ ነው ምን አሉ በጣም ትልቅ ቦታ ይጫወታል። በጣም በተለይ ደግሞ ይሄ ቅድም ያነሳናቸውን ይሄ ባውንደሪ ለማስመር በቃ እነዚህ ነገሮች ረጅም ጊዜ ስናረቅ ቆይተን የሆነ ሰዓት ላይ በድንገት ስልክ አጥፍተን ስንጠፋ ሰው ምን ይለኛል አሁን ገና እንደዚህ ስለኔ ደግሞ ሊያወሩ ነው የሆነ ችግር አለባት ሊሉ ነው ወይም ታማሚ ናት ወይ ታማሚ ነው ሊሉ ነው ብለን ገና ለገና ሰዎች ምን ይሉናል ብለን በዛ ህመም ውስጥ እናልፋለን። የሚወዱን ሰዎች ከሆኑ የኛን ዌልቢንግ ነው የሚፈልጉት። ስለዚህ ሰው ስላበዛንም አይደለም አይደንቲቲያችን የሚመለሰው፣ ሰው ስለቆረጥንም አይደለም ይሄ ክራይሲስ የሚመለሰው። የሚወዱን ሰዎች አንደርስታንድ ያደርጉናል። እንዳልኩሽ ነው ኤክስቴንድ ማድረግ አለብን። ይሄ ችግር አለብኝ ባይ ዘ ዌይ እና አይ ኒድ ታይም ጊዜ ፈልጋለሁ ምናልባት ከጠፋሁኝ በለዚህ ምክንያት ነው ብለን መንገር ያለብን ሰዎች ሊኖሩ ይችላሉ ዙሪያችን ያሉ ሰዎች። ግን ሁሉንም ሰው የማሳመን ግዴታ የለብንም መጀመሪያውንም ሁሉንም ሰው ማስገባት ግዴታ እንደሌለብን ሁሉንም ሰው ማሳመን ግዴታ የለብንም። ስለዚህ ባለንበት ሲዝን ውስጥ ኮንትሪቢዩት የሚያደርጉ ጤነኛ የሆኑ ሄልዚ የሆነ ኮሚኒቲውን ኢንፎርም ማድረግ ኦኬ እንደዚህ አይነት ነገር ውስጥ እያለፍኩኝ ነው ጸልዩልኝ እርዳታችሁን እፈልጋለሁ ሰፖርት አድርጉኝ ግን አይዱ ታይም ግን እፈልጋለሁ የማለት መብት አለን። ምክንያቱም ይሄ እንዴ ሰው ሰርጀሪ ተሰርቶ ይቅርታ አልጋ ያስኩባቸዋል ብሎ ከሆስፒታል ተነስቶ አይወጣም። ሪከቨር እስኪያደርግ የሚያስፈልገውን ክብካቤ እስኪኖረው ድረስ እዛው ይቆያል። እኛም ከራሳችን ጋር መቆየት ካለብን በቃ ማድረግ ያለብን ነገር እንድናረግ ሩም ክሬት ማድረግ መቻል አለባቸው ዙሪያችን ያሉ ሰዎች። ግን ኢንፎርምድ ካልሆኑ ካላወቁ ግን ኦፍ ኮርስ አሱም ሊያደርጉ ይችላሉ። አይ ቲንክ እንደ በፊቱ አይደለችም እሷ ልጅ ምናምን ማለት ጋር ሊደርሱ ይችላሉ ኢቭን አጠገባችን ያሉ ሰዎች። ስለዚህ ኮሚኒኬሽን በጣም ኢምፖርታንት ነው። ቤተሰብ አልኩኝ እንጂ የትዳር አጋርም እያንዳንዱ አጠገባችን ያሉትን ሰዎች በሙሉ ኢንፎርም በማድረግ ቢጀመር መጀመሪያ እኛ ራሳችን ኢንፎርም እናደርጋለን። እሺ ችግር አለብሽ አቢ ይሄ ችግር አለብሽ ኦኬ ይሄ ችግር ካለብኝ እነማን ናቸው ዳይሬክትሊ አፌክትድ የሚሆኑት እነዛን ሰዎች በማውራት ከዛ በኋላ እነዛም ሰዎች ሩም ይሰጡሻል ሂል እንድታደርጊ ሰፖርት ማድረግ በሚችሉበት መንገድ ሰፖርት ያደርጉሻል። በእንደዚህ አይነት መንገድ ነው ሄድ ያለበት ብዬ የማስበው ፐርሰናሊ። በጣም ብዙ ነገሮችን ሼክ ያደርጋል when you know really ምን እንደምትፈልጊ ከበፊቱ ይለያል። እንዴ ነኝ እንደዚህ ነው እንደማስበው ምናምን አቋምሽ ሁሉ ሲቀየር ብዙ ነገርሽ ይቀየራልና አንዳንዴ ሪስክ የሆኑ ነገሮች ለመውሰድ ራሱ ቦልድነስ ይኖርሻል። ከዛ I don't care በቃ this is what I want ይሄንን ማድረግ ነው እኔን አልፈልግም ስትይ በሙሉ ልብ በቃ ይሄን ስለማልፈልግ ነው ኮምፕሮማይዝ ራሱ በተለይ ይሄ ትክክለኛውን ነገር ፊልተር አድርጎ ማውጣት የሚቻል በእግዚአብሔር ቃል በቃ ትክክለኛው። ምክንያቱም እንዳልኩሽ ነው አቋም ሁሉ ልክ ነው ማለት አይደለም። ስለዚህ አቋም ላስተካክል ስንል የተስተካከለው አቋም የማን ነው አይ እስከዛሬ ባውንደሪ ከፍቼ እከሌን እኔ ህይወት ላይ በደንብ ድምጽ እንዲኖራቸው ስላደረኩኝ አሁን ኦቨር ፓወር አድርጌ እነሱን ደግሞ የኔ ድምጽ ደግሞ እነሱ ላይ ይጉላ ምናምን መሆን የለበትም። ሪቬንጅም አይደለም ሪግሬትም መሆን የለበትም። ከእግዚአብሔር ቃል ጋር ቁጭ ብዬ
ምንድነው እግዚአብሔር ስለኔ የሚለው ትክክለኛው አቋም ምንድነው የተለያየ ቶፒኮች ማንሳት ትችላለሽ በጣም ከሰዎች ጋር ባለኝ ኮሚኒኬሽን እንዳልኩሽ ከኔ ጋር ከእግዚአብሔር ጋር ባለኝ ኮሚኒኬሽን እነዚህ ሶስቱን ቁጭ አድርጎ ፊልተር ማድረግ ከእግዚአብሔር ጋር ከዛ በኋላ ያንን ነው ስታምፕ የምታደርጊው አጠገብሽም ያሉት ሰዎች እሱን ነው እንዲያረጋግጡልሽ የምታደርጊው ኮሚኒኬት ስታደርጊም የኔ አቋም ባይተው ይሄ ነው ስለዚህ ከዚህ በፊት ምናልባት ሌላ ቦታ ከረገጥኩኝ ይሄ ነው እኔ ይሄቺ ነኝ ቲሹቺ ናት እና አንቺ ማመን ፕራክቲስ ማድረግ መለማመድ አለብሽ ሌሎች ሰዎችም ያን እንዲቀበሉት ማድረግ መቻል አለብሽ እንጂ ይሄ ባክፋየር የሚያደርግ የዛን ሌላ ጽንፍ ደግሞ መሄድ አይደለም አንዳንዴ እንደ የኔ አይደንቲቲ ብለን መጀመሪያ የሚመጣልንን አይምሮአችን ውስጥ ይዘን እሱን ይዘን እዛ ጥግ እንሄዳለንና እሱም ልክ አይደለም የሆነ ከንቅልፉ የነቃ ሰው የሚያረጋው ነገር ማለት ድንብርብር ይላል እንደዛ መሆን የለብንም ግን ከራስ ጋር የምንወስደው ታይም እነዚህ ሀስሎች ይቀንስልናል ብዬ አስባለሁ በተለይ ከራስ ጋር የምንወስደው ታይም ስል እግዚአብሔር ከኛ ጋር አለ ከእግዚአብሔር ጋር ነው ቴክኒካሊ የምንወስደው ታይም እንጂ ቲሹ እሱ ነው የሚነግረን እዚህ ጋር ስሽካ የሆነች ስፖታ ያለው መንፈስ ቅዱስና እግዚአብሔር ቃል ነው የሚነግረን ደግሞ ሆነስትሊ ያሳየናል መንገዱን የቱ ጋር እንደተሳሳትን የቱ ጋር በጣም ባውንደሪ እንዳሰፋን የቱ ጋር እንደታጠፍን ቀስ ብሎ ይመራናል ጀርኒውን ይወስደናል ይሄ በቃ ሂላርግ ብቻ ሳይሆን የተገመደ ረጅሙን ገመድ መቁረጥ መቻል አለብን ከዚህ በኋላ መልሶ እንዳይተካ ራሱ በጣም በመጨረሻ ይሄንን ሁሉ ነገር እንደውም ኮዝም ያደርገው I think regret setting free yourself regret አንዳንዴ አለሻታቂ why did I do that why did I say that ራስሽን መንከስ እስክትድን it's you regret በጣም መጥፎ ነገር ነው በቃ it's ማይመጥንሽ ቦታ ራስሽን አግኝተሽው ማይመጥንሽን ነገር ብለሽ አንቺ የምትፈልጊው ሌላ የሆነው ነገር ሌላና regret I think በጣም የብዙ ነገር መነሻ ነው ብዬ አስባለሁኝና በጣም ቦንዴጅም ነው እስር ቤት ነው regret አንቺ ራስሽን regret ታደርጊያለሽ ሌሎች ሰዎችንም ከሱ መፈታት መቻል አለብን ኢቭን ገና ያልተደረገውን ዝም ላይ አእምሮአችን ቁጭ ብሎ አስቦት እንዲ ካደረኩ እንዲ ይላሉ ስለዚህ ይሄንን ሐሳብ regret አደርጋለሁ ስለዚህ ቅርብኝ ብለን ስቴፕ እንዳንወስድ ራሱ ያስረናል ቦንዴጅ ነው ልክ በሰንሰለት እንደተያዘ ነው የሚሆነውና regretን ፍራቻ ላይፋችን ነው ሉዝ የምናደርገው unfortunately ሰው ደግሞ ከስተቱ ይማራል ይቅርታ ሄጄ በጠይቅ ይሄንን ሰው ስለኔ next ሊያወራ ነው ስለዚህ I'm going to regret it ይቅርታ መጠየቅ regret ስለማላደርገው I'm not going to ይሄኛውን ስቴፕ አልወስድም እንላለንና ከኮምፈርት ዞን ያስወጣል ግን ግዴታ ነውና regret ደግሞ lesson ነው እንጂ አይደንቲቲ ሆኖ ሊቀመጥ አይገባም ስለዚህ እንደ ትምህርት የምንወስደው የምናስተካክለው ይሄን ስቴፕ ወስድ እንደዚህ ሆንኩኝ ኦኬ በዚህኛው መንገድ next time አልሄድም ነው እንጂ እኔ ማልሆን ሰው ነኝ በቃ I regretted my move ለምን እንደዚህ ተሆንኩኝ ለምን እንደዚህ ተራምኩ ለምን እንደዚህ አልኩኝ ልንል እንችላለን ያ ትሪገር የሚያደርጉት ብዙ ነገሮች ስላሉ ዝም ብሎ ከመሬት ተነስቶ ሰው regret ውስጥ ጸጸት ውስጥ አይገባም ግን በጣም እስር ቤት ነው ጸጸት እና እንደውም ደግሞ የሰይጣን ትልቅ ዌፐን ነው በጣም ሰዎችም ያንን ነገር አይተው አንቺን በጸጸት ሊኮንኑሽ ሁኔታዎችም በቃ ኢትስ በጣም ዴንጀረስ ነው በጣም እሱን የሚፈታ ኮሚኒኬሽን ነው የሚገርምሽ በቃ ነገሮችን ወደ ብርሃን ማውራት በቃ ሪግሬት ታደርጊ እውነት ማውራት እሱ ነፃ ያወጣሻል በጣም ያለበለዚያ ሪግሬቶች ተጠራቅሞ በቃ እንትን እስር ቤት ነው የሚያደርገው በጣም እንደው መፈታት ያለብሽ እውነትሽን ነው ወደ ብርሃን ማምጣት አለበት ኤክስፖዝ መደረግ አለበት ጨለማ ቤት ውስጥ ገብተሽ ጉልበትሽን የሆነ ጠረጴዛ ቢመታሽ እንዴ ለመመታኛት ሪግሬት አታረጊ ምክንያቱም ጨለማ ነው አይታይሽም ታረጊያለሽ ልክ መብራቱ ሲበራ ግን ይሄ ጠረጴዛ አለ ዞር ታደርጊያለሽ ከሪግሬትም ሴቭ የሚያደርገን
ነገሮችን ወደ ብርሃን ማምጣት ማውራት ኮሙኒኬት ማድረግ ያስጠላም ማለት ነው ኮንፍሮንቴሽን ማውራት ኮሙኒኬት ማድረግ በጣም ሰው እኛ ሰዎች ማንወደው ነገር ነው ግን በጣም የሚፈታን ከጸጸት የሚያወጣን አንዳንድ ሰዎች እንደዚህ ብለው ያቁም አይ ቶልድ ዩ እኔ ብዬሽ ነበርኩ ይሉሻል ኮሙኒኬት መጀመሪያ ስላደረጉ ይጠብቃሉ እና ልክ ስትሆኙ ብዬሻለሁ እኮ ይሉሻል በእንደዚህ አይነት መንገድ ሳይሆን ግን ኮሙኒኬት ማድረግ ከብዙ ልፋት ርቀት ሄደን ዋጋ ከመክፈል ስለሚያወጣን በጣም ኮሙኒኬት ማድረግ ኢቭን ፊሊንጋችንን ኮሙኒኬት ማድረግ እኔ እንደዚህ ስታረጊ እንደዚህ ፊል አደረኩኝ ይሄ የኔ ፊሊንግ ነው what do you think ብለሽ ስታወሪ you know oh okay at least value እኔ ማስበውን አምኜ ተናግሬያለሁ ስለዚህ የአይደንቲቲን እየሸረሸሩ አይመጣም አንቺ ራስሽ ልታስረጂኝ ይችላልሽ አይ ትሽ እኔ እኮ እንደዚህ እኮ ማሰቤ እንደዚህ ያልኩሽ so ሰላም ፈጥረን እንሄዳለን ግን ማላወራው ከሆነ አይ እንደዚህ ባወራት አቢ ስለኔ ያላት አመለካከት ስለሚበላሽ በቃ ዝም ልበል ካልኩኝ እኔም ስላንቺ ያለኝ አመለካከት እየተሸረሸረ ይመጣል ምክንያቱም ፎልስ አይደንቲቲ ላንቺ ሰጥቼሻለሁ እኔም ደግሞ ኤክስፕሬሲቭ ስላልሆንኩኝ አንቺም ደግሞ በቃ she's okay ብለሽ ደግሞ ባንቺ መንገድ ደግሞ ተቀጥያለሽ ስለዚህ አይ ቲንክ ኮሙኒኬሽን በጣም ኢምፖርታንት ነው ብያስባለሁ በጣም በቃ እንዳልነው ቅድም መጀመሪያው መጨረሻ መሃል ላይ ቢከበብ ነገሩ ሁሉ የሚመጣው ፈጣሪያችን ጋር ልክ ነው በቃ ተንበርክኮ you know እንደሱ ደግሞ የሚወደን የለም ቀበለን የለም የሚታገሰን የለምና ኤክስተርናል ነገሮች ላይ ኢንቨስት ከማድረግ አይ ቲንክ ደስ ይላል ዝግት አድርገሽ እግዚአብሔር ሆይ ነው እናንተ መደብቀው ነገር የለኝም ፊክስ ሚ ልክ ነው ሚለው ነገር እሱ ደግሞ ሞር ፓወር አለው በያስባለሁኝ even though obviously ሲክ ምንፈልግበትን ቦታም ማወቅ አለብን ማጋ ሄደን ምናችን መናገር እንዳለብንም ማወቅ አለብን another different topic isn't it እንቀጥላለን ሰፊ ነው የተያያዘ ነው ማውራት ከጀመርን ብዙ ዲቴሎች እናነሳለን ግን እንዳልሽው መጀመሪያ እንዳወራ ነው መጀመሪያ አይደንቲቲ ክራይሲሱን ዲስከቨር ማድረግ ኦኬ ያለብኝ ችግር ማለት ከዛ በኋላ ኦኬ እንዴት ነው የመጣው ከየት ነው የመጣው ምን ጋር ነው ሉዝ ያደረኩት የሚለው ከዛ ደግሞ እንዴት ከዚህ ልውጣ የሚለው ሐሳቦች ነው ያነሳነው እንግዲህ አይ ሆፕ የሚሰሙንም ያዩንም ሰዎች የተወሰነ ነገር ይወስዳሉ ብዬ አስባለሁ በጣም በጣም የሚገርም ነገር ነው ያወራነው thank you so much ቲሹዬ obviously ከዚህ በኋላ እንገናኛለን በተለያዩ ቶፒኮችና በጣም አንገብጋቢ የሆነ ቶፒክ አለ ላወራሽ የምፈልገው እርግጠኛ ነኝ ስፔሻሊ ዝማሬ አካባቢ ያሉ ሰዎች እንደሚደግፉትና ጌታ ይረዳና እንደዛ እናደርጋለን thank you so much በጣም ሚቲንግ ያለሽ ብዙ ነገር ጥለሽ ነው የመጣሽውና አመሰግናለሁ በጣም እግዚአብሔር ይባርክ thank you አቢ ተመልካቾቻችን የዛሬን ፕሮግራም በዚህ እንጨርሳለን በሚቀጥለው ሳምንት ወይ በሚቀጥለው ጊዜ እስከምንገናኝ ድረስ ፕሊዝ ፌስቡክ ፔጃችንን እንዲሁም ኢንስታግራም ቲክቶክ ዩቲዩባችንን ሰብስክራይብ አድርጉ ሶሻል ሚዲያዎቻችንን ፎሎ አድርጉን እንዲሁም ደግሞ አስተያየት መስጠት ትችላላችሁ እንድናወራበት የምትፈልጉትን ቶፒክ መላክ ትችላላችሁ ማውራት እንችላለን thank you ስለምትከታተሉን በጣም እናመሰግናለን ሰላም ሁኑ